ዘመናዊ ጃ10 አደገኛ ጀቶች ኢራን ገብተዋል። የዋሽንግተን ሙቀት ጨምሯል። የአሜሪካና እስራኤል ራስ ምታት ተገልጧል። ከዚህ በፊት የኢራን አየር ኃይል አቅም የለውም እንደፈለግን በአየር ክልላቸው እንፈነጫለን ሲሉ የነበሩ ሁሉ አሁን ድምጥ ማጣቸው ጠፍቷል። አሜሪካና እስራኤልም እያፈገፈጉ ነው። በእርግጥ ማንም ነገሩ ከወሬ ያለፈ ይሆናል ብሎ ያስብ አልነበረም። ከመጀመሪያው ነገሩን ሲያጣጥሉትና ሐሰት ነው ሲሉ የነበሩ ሁሉ አሁን ደግሞ አይ በአንድ የአርባ የጦር ጀትማ የማይሆን ነው አሉ። ነገር ግን ቻይናና ኢራን ነገሩን መሬት አውርደው እውን አደረጉ። አሁን በመካከለኛው ምስራቅ የኢራን ጉልበት ከመቼውም ጊዜ በላይ ጎልቶ ተገልጧል። ከወራት በፊት ከፓኪስታን ጎን ተሰልፎ እንድን ጉድ ያደረገውና የፈረንሳዩን ራፋኤል ጀት የወደመው የቻይና አደገኛ ተዋጊ ጀት በጊዜው ዓለምን በብቃቱ አስደንቆ ነበር። አሁን ደግሞ ለሌላ ተልዕኮ ከአሜሪካ የጦር ጀቶች ከእስራኤል በራሪዎች ጋር ሊዋጋ ቴህራን ደርሷል። ኢራን አሁን 40 ዘመናዊ የቻይና ጃ10ሲ ስውር ተዋጊ አውሮፕላኖችን በይፋ የተቀበለች ሲሆን ይህ ዘመናዊ አውሮፕላን 3 ወታደራዊ አገልግሎቶችን ይሰጣል። ረጅም ርቀት ሚሳኤሎችን በመታጠቅ በአየር ላይ ውጊያ የጠላት አውሮፕላኖችን ይመታል። መሬት ላይ ያሉ ወታደራዊ ኢላማዎችን ለመምታትና ለስለላ አገልግሎትም መስጠት የሚችል ዘመናዊ የጦር አውሮፕላን ነው። ይህን ዘመናዊ አውሮፕላን እስካሁን በብቸኝነት የገዛችው ሀገር ፓኪስታን ብቻ ስትሆን ኢራን ተከትላ ክንዷን አፈርጥማበታል። ተዋጊ ጀቱ ምን የተለየ ብቃት አለው? ኢራንስ በምን ያክል መጠን ብቃቷ ይጨምራል? የቻይናና ኢራን የጠበቀ ግንኙነትስ ምን ይመስላል? አሜሪካስ የጦር ጀቱን ለምን ፈራችው? የሚሉትን ከዓለም ሚዲያ በጥንቅሩ ያስቃኛቸዋል። በተመሳሳይ ጥንቅቅ ያሉ ተመሳሳይ ጥንቅሮች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮ ላይ ካደረጋችሁ ጀምሮት ኮሜንት ላይ የተሰማችሁን አጋሩን። እስከ መጨረሻው አብራችሁን ቆዩ። አዲሱ የኢራን ብርታት ዘመናዊው ጂ10ሲ ተዋጊ የጦር ጀት ኢራን የነበረባትን ብቸኛ ክፍተት ለመሙላት ለረጅም ጊዜ የጦር ጀቶችን የሚያቀርብላት ስትፈልግ ነበር የኖረችው። ነገር ግን ከሩሲያና ቻይና ውጪ ዓለም በሩን ስለዘጋባት ክንዷ እንደተዳከመ ነበር የከረመ። አሁን ግን ከሩሲያዎቹ 50 ሱ-35 ተዋጊዎች ቀድመው 40 የቻይና ጂ10ሲ ተዋጊ ጀቶች ቴህራን ደርሰዋል። ይሄ አደገኛ የጦር ጀት ቻይና ድንቅ ብቃቷን ብሎም የቴክኖሎጂ የበላይነቷን ያሳየችበት ነጸብራቋ ነው ቢባል